ፓስተር ዳንኤል የመጀመሪያውን የትዳር ጥያቄ በልሳን እንግዲህ በመንፈስ ሙቀት በዚህ በልሳን ወደ ጋብቻ ከመጣን በኋላ የመጀመሪያዎቹ 5 ዓመት በጣም ቻሌንጅ ሆኗል። እርሊ ኤጅላኝ ኦልሞስት አገባ 16 ዓመት ልትነሳለህ። ብዙ የህይወት ውጣ ውረዶች ይኖራል። የተጋቡት መላእክቶች አሉ። በጣም ጣፋጭ ታሪክ ያለው መጽሐፍ ነው የሚያስመስሉትና እንደዛ ነው እናንተ አይደለም። 5 ዓመት እንደኔ እንደ ወንድ ኖሪ በማለት ብዙ ተጽዕኖ አሳድሯል። ኮንፍሊክት ይመጣል ብለን አላሰብንም። ግን 24 ሰዓት በልሳን አይጸልይ ነገራችን እግዚአብሔር ረቶን 40 ዓመት ማንንም እኛን አላስታረቀንም። እንጸጸት ነበር። ያንን ጊዜ በእግዚአብሔር እርዳታ ባናልፈው ኖሮ እምትሉበት በሁለታችሁም ውስጥ የሚታወስ ግን የእግዚአብሔር ጣልቃ ገብነትን ያያችሁበትን ሞመንት ንገሩኝ እስኪ። 10,000 ብር ዛሬ ስጦታ ለመስጠት ተመልሰን መተናል። እንግዲህ ተመልሰን ደሞ ስንመጣ ደግሞ አሁን ለየት ባለ የእንግዶች አቀራረብና ሰርፕራይዝ ወደ እናንተ ጋር ተከስተናል። እንደተለመደው አብሮነታችሁ ከኛ ጋር እንዲሆን ቪዲዮውን ላይክ በማድረግ ሐሳብ አስተያየቶቻችሁን ኮሜንት ላይ በመጻፍ እንዲሁም ደግሞ ቪዲዮውን ለሌሎች ሰዎች እንዲደርስና በረከት እንዲሆን ሼር በማድረግ አብራችሁን ቆዩ። ጸጋ ይብዛላችሁ። እንግዲህ ቅድም ዘማሪዋን አቅርበን ነበር። አሁን ደግሞ አባትና እናትን ይዘን ይሄንን የተባረከ ቤተሰብ ራሳቸውን እንዲያስተዋውቁ እነሆ ጋብዘናችኋል። እንኳን ደህና መጣችሁ። እግዚአብሔር ይመስገን። እንግዲህ በአገልግሎት ቅድም ስትነግረን ልጃችሁ ዘማሪ ቤቲ 40 ዓመት ያህል ብላለች። በስንት ዓመቱ ጌታን አገኙ? በመጀመሪያ እግዚአብሔርን አከብራለሁ። ስለዚህ እድል የእግዚአብሔር ቃል ዳዊት ሲናገር እስከዚህ ያደረስከኝ ጌታዬ እኔ ማን ነኝ ብሎ ተገረመ፣ ተደነቀ። ፓስተር ካሳሁን አንተንም እንኳን ጊዜ ያደረሰ ብዙ ጸጋ ባንተ ውስጥ መኖሩን በማየቴ ዛሬ ትልቅ ደስታ ይሰማኛል። ወደ ጥያቄው ስመለስ ወላጆቼ ጌታን ስለሚያውቁ አባቴ እኔ ስወለድ የቤተክርስቲያን ሽማግሌም ስለነበረ በቃለ ሕይወት ቤተክርስቲያን ሲወለድም ገና እኔን ስሜን ሲያወጡ ዳንኤል ብሎ ብዙ ወንዶች ቤታችን ስለሞቱ ስሜን ከመሞት ይደግልኝ በማለት ወደ ሽማግሌዎች ወስዶ ስም ሰይሞ ስም ትልቅ ታሪክ አለው ስም ዳኛ የሆነ እንደገና በዛውም ነው በልጅነቴ በጌታ ቤት ነው ያደግኩት። ለምንድን ነው ልጆች ይሞቱ የነበሩት በቤተሰባቸው ውስጥ? ጥሩ ጥያቄ ነው። ከዛ በፊት አባቴ እንደነገሩኝ በ100 ዓመታቸው ነው የሞቱ። ታሪክ ሲተርኩልኝ ጣዖትን ያመልኩ ቤተሰብ ስለነበሩ የተወለዱ ልጆች ሁሉ ሲሞቱ በተለይ ወንዶች ጌታን ካገኘው በኋላ ታላቅ ተወለደች አደገች። እኔ ወንዶኝ ሲወለድ ያ ስጋቱ ነበራቸው። መንፈሱ ነው የሚገለው ወንዶችን ነው የሚገለው የነበረው ሴት ምንም ችግር አልነበረበት። ስለዚህ እኔ ሲወለድ እንዳይሞትብን ይደግ በሚል አሳልፎ ለሽማግሌዎች ሰጡ። ሽማግሌዎች ጸለዩ። የሚገርመው ነገር እስከ 12ኛ ክፍል ድረስ የመምን ሳላቅ አደግኩ። የሚገርም ነው። ዳንኤል የተባሉት ከዛ የተነሳ ነው። ከዛ ስሜን ሽማግሌዎቹ ነው ያወጡት። ልክ ትንሽ ሆኜ እያለ የቤተክርስቲያን ሽማግሌዎች ነው። ኦኬ። እናት ስሞትን ማለት አዳነች መጀመሪያ ዘማሪ እንደነበሩ ከዛ እንደገና ደግሞ አሁን ፓስተር እንደሆኑ እና ሁለት
ፓስተር ባልና ሚስቶች ፓስተር ዳንኤልና ፓስተር አዳነች እንዲሁም ዘማሪም ጭምር መዝሙሩ ቀረ ወይንስ መዝሙርም እየዘመርኩ ነው በርግጥ ዳኒ እንዳለው የኔም ቤተሰቦች በጌታ ነው ያው እንደተወልደን ስንዘምር ነው ያደግነው ኦኬ ያው ዘምር የነበረው ከሰንደ ስኩል ጀምሮ ነበር ያው ከሰንደ ስኩል ጀምሮ ዘምር ነበር ጥቂት ዘማሪዎችም ነበሩኝ በርግጥ አሁን ደግሞ ወደ ቤተ ክርስቲያን ኃላፊነትና አገልግሎት ሞር ደህንነት ማስተማር የስብከት አገልግሎት ሞር አሁን ደግሞ በዚህ ጊዜ በህፃናት ኃላፊነት ጌታ ራእዩንም ሸክሙንም ስለሰጠኝ ወደዛ ፎከስ ያያረኩ ነው በርግጥ ያው ቸርች ውስጥም ከእህቶች ግሩፕ ጋር ያገለገልኩ ነው በዝማሬ ቀድሞ በቃለ ሕይወት ቤተክርስቲያን ውስጥ ነበር የምታገለግሉት አሁን በሕይወት ብርሃን ቤተክርስቲያን ሕይወት ብርሃን ቤተክርስቲያን ሽፍት አርገን ከቃለ ወላጆቻችን የኔም ወላጆች በየቃለ ሕይወት ቤተክርስቲያን ሜምበርስ አገልጋዮችም ነበሩ በደርግ ጊዜ ያው ልጆች ሆነን ቤተክርስቲያን ተዘጋ ቤተክርስቲያን ሲዘጋ በቅርቡ የነበረው የሕይወት ብርሃን ቤተክርስቲያን ነበር በቃ ቀጥታ እዛ ሄድን እዛ ማምለክ ጀመርን ማገልገሉንም ቀጠልን ቃለ ሕይወት ሲዘጋ ማለት ነው ቸርቾች ተዘጉ በሙሉ ሕይወት ብርሃን በከተማዋ ሕይወት ብርሃን ብቻ ነበረችው ሌላም አለው የተያዘ ነገር መንፈስ ቅዱስ ስንሞላ ያው ቃለ ሕይወትም ትንሽ ፑሽ አርጋን ነበር በወቅቱ የቃለ ሕይወት ቤተክርስቲያን በመንፈስ ቅዱስ ሙላት አታምንም ነበር ማለት ያ ከ75 ዓመተ ምህረት 1975 ዓመተ ምህረት እና ያው ደርግ በነበረበት ጊዜ ማለት ነው በዚያን ጊዜ ያው ቤተክርስቲያንም በመንፈስ ቅዱስ ተሞልተን በልሳን ስንናገር ገና ልጆች ሆነን ተቃውሞ ነበራት ከዛ ቸርቹም ተዘጋ በደርግ ቸርቾችን በዘጋ ጊዜ የነበረችው የሕይወት ብርሃን ቤተክርስቲያን ነበረች እዛው ጆይን አረግን ማገልገልም ቀጠል እነሱ ይቀበሉ ነበር በልሳን የሚጸልዩ በመንፈስ ቅዱስ ሪቫይቫል የተሞላነው ሚዛን እዛ ሄዳችሁ ተሞላችሁና እዚህ መጣችሁ ረበሻችሁ ረብሻበን ልሳን ስንጸልይ እንደውም አንዱ ሽማግሌ ወደ ጌታ ሄደዋል ቃለ ሕይወት ቸርችን እናከብራለን በርግጥ አሁን ትልቅ ደረጃ ነው ያለው ሁሉ ነገር ያው እንደምናውቀው ግን እኔ እንደውም ወባ ይዟል ለምን ትንቀጠቀጣለህ ብሎ እንደማምጣት ነው ይሄ ቋንቋ ደግሞ ለሐዋርያት ነው እንጂ ለዚህ ዘመን አያስፈልግም ይሄን ወደ አመጣቡች መልሱ ብሎ ወደ አንድ ወር ነው ቀጡ ዲሲፕሊን አደረጉ ቸርች እንዳትካፈሉ እንዳናገለግል ዲሲፕሊን እዛው አብራችሁ ነው የተሞላችሁትም በአንድ ወር ለውጥ ኦኬ ኳየር እናገለግል ነበር የኳየር ሊደር ማን ነው የኳየር ሜምበር ነበራችሁ ሁለታችሁ ለኔ ሶቢላይናት ኦኬ ከኤና ከቢ ነው ለጋብቻ የመጣችሁት አዎ አብረን እንጸልይ ነበር ቲሙ አብሮ ይጸልይ ነበር ማን ቀድሞ ራእያየ እኔ በልሳን ስንጸልይ አዲስ ነገር ነው ኦሬዲ የዛሬ 42 ዓመት አካባቢ ይመስላል ግን አዲስ ነገር ነው ተአምር ነው በቃ ተአምር ሲሆን ሌላ የተሞላ ሰው ስለሌለ አንድ ልጅ ነበረች ከዛ ከብዙ ከቸርች ውስጥ ዘን አሁን ዝምቤ ስንቀራረብ እኔ ጋር ነው ራእዩ መጣው የጋብቻው ማለት ነው አንደኛ በልሳን ስለሚጸልይ አብረ መኖር የሚል ኮንሰፕት ላይክ ቪዥን ወደኔ መጣ እሺ ከዛ ወደ አግሪ መጣን ተጋባን ዛሬ እግዚአብሔር ይመስገን ከተጋባን 40 ዓመታችን ነው 5 ልጆች አሉን 7 ልጆች አሉ ባንደስ አላችሁ ይሄ ደስ የሚል ነገር ነው እና ፓስተር ዳንኤል የመጀመሪያውን የትዳር ጥያቄ በልሳን አቀርቡ ማለት ነው ከዛ ምላሹና ኤክስፔክቴሽኑ ምንድን ነበር አብረንም በጣም ስለምንጸልይ ባንለያይ የሚል ነገር እኔም ውስጥ ያመጣ ስፔሻሊ አቀራረበን መንፈሳዊ ነገር ነው እኔ early age ላይ almost ሳገባ የ16 ዓመት ልጅ ነኝ ሳገባ ኦኬ
ግን በጣም ነበር በመንፈስ እንቃጠል የነበረው ማለት በወቅቱ ያው ጫናም ነበር ከቤትም በመንፈስ ቅዱስ የተሞሉ ሰዎች ብዙ አልነበሩም ቤተክርስቲያን መሪዎችም ብዙ ተቀባይነቱ አልነበረንም ግን ያው በጣም እንጸልይ ነበር ልጆች ሆነን ስንጸልይ ግን ያው ወደ ጋብቻ እኔም ተስማማሁኝ ያው አብረን እንድንቀጥል ከዛ ወደ ጋብቻ መጣችሁ አዎ የዛሬ 40 ዓመት ማለት አከብረናል 40 ዓመት አከበራችሁ አኒቨርሰሪያችሁ ድምቅ አርጋችሁ እና የልጆች መጡ ልጆች አምስቱም ተሰበሰቡ ሁሉም አገልጋዮች ናቸው ልጆቻችን ዘማሪ ነብይ ምናምን እንደሆነ እነዚህ ሁሉ ሰማው ያ እውነት ደስ ይላል እግዚአብሔር አምላክ በዚህ ባርኳቸዋል ያገልጋይ ደሞዙ ይሄ ነው እና እግዚአብሔር በቤተሰብ በልጆች ሲባርከው ነውና ትልቅ ክፍያ ነው እግዚአብሔር እንኳን ከፈላችሁ አሜን በዚሁ አጋጣሚ እንደው ብዙ የህይወት ውጣ ውረዶች ይኖራሉ መቼስ በጣም የተጋቡት መላእክቶች አይደሉም ተቋቁር መላእክቶች አይደሉምና በጣም የህይወት ውጣ ውረዶች ይኖራቸዋል ይሄንን በጣም ለሚከታተሉ በአለም ላይ ላሉ ለኢትዮጵያውያን ኤርትራውያን ይሄን ፕሮግራም በብዙ ደስታና ጉጉት የሚካፈሉ የሚጠብቁ አሉና እምትሏቸው ነገር ምን አለ ለምን አንዳንድ ጊዜ ሰዎች ትዳርን ከተወሰነ አመት በኋላ ሲያወሩት ሰማይን በመድር ገነትን በጓሯቸው ወይም አልጋ ቤታቸው ውስጥ ወይም መኝታ ቤታቸው ውስጥ አድርገው ነው የሚስሉትና የተግዳሮት ምንም መልክ የሌለበት መጽሐፍ በጣም ጣፋጭ ታሪክ ያለው መጽሐፍ ነው የሚያስመስሉትና እንደዛ ነው እናንተ አይደለም ተማራችሁ እንደውም የሚገርመው ነገር እንግዲህ በመንፈስ ሙቀት በዚህ በልሳን ወደ ጋብቻ ከመጣን በኋላ የመጀመሪያዎቹ 5 ዓመት በጣም ቻሌንጅ ፉል ናቸው ልሳኑ በአማርኛ ወይ በሌላ ቋንቋ ተቀየረ በብዙ አይነት ቋንቋ ነው ግን እቺ 5 የመጀመሪያ ዓመት ጋብቻ ማካሮች ሜሬጅ ሲዝን ይላሉ በአራት ይከፍላሉና የመጀመሪያው ዓመት በጣም ቻሌንጅ ፉል ነበር ከዛ በኋላ ነው ተማርኩት አንደኛ እንዳልነው መጽሐፍ የለም በርግጥ በዚህ ቻሌንጅ አልፍ አንድ መጽሐፍ የቃል ግናን ህይወት መልጽፍ ያለውና ስለዚህ ፖስትና ፕሪሚየር ላይ ተጽፏል እዛ ውስጥ ያለ እኔ እንደውም ቆጤ ጋር ቻሌንጁ እንግዲህ የመጀመሪያው መልእክትም ለአድማጮች የሚያስተላልፈው እኔ ወንድና ሴት የተለዩ በእግዚአብሔር መልክ ተፈጠሩ ሰዎች ናቸው ስለዚህ ወንድ ባል እንደ ወንድ ሲኖር ምስትም እንደ ሴት ነው የምትኖረው ስለዚህ ያሉ ሆርሞኖች ራሱ የተለያዩ ስለሆኑ እንደኔ ሁኚ በማለት ነው እኔ 5 ዓመት እንደኔ እንደ ወንድ ኑሪ በማለት ብዙ ተስኖ አሳድሬያለሁ እንደው ምክንያቱም አሁን አድማጮች ወንድ እንደ ወንድ ነው የሚኖረው ሴት እንደ ሴት ነው ዲፈረንት ጀንደር ነው የእግዚአብሔር መልክ የእግዚአብሔር ካራክተር የራሱን በሁለቱ ውስጥ አስቀምጧል ሳይኮሎጂስቶችም እንደምናገሩ የተለያዩ ሰዎች ስለሆነ እንደነውን በሚል ነው እኔ ብዙ ጊዜ እስከ ከፍተኛ ደረጃ ይደርስ ነበር እሷ ኢሞሽናሊ ነው ወንድ ነው ምክንያታዊ ነው ስለዚህ እኔ ምክንያታዊ ሆኜ ቀርባለሁ እሷ በኢሞሽን እንግዳው መቀበል ብዙ ነገር ሴንሲቲቭ ናቸው ይሄ ሁለቱም የእግዚአብሔር ካራክተር ነው ስለዚህ ተጋቢዎች የረጅም ጊዜ ብትሆኑ አዲሶችም ብትሆኑ እኔ ያለ መልእክት እንደ ወንድ አክቲቭ ሲናረግ ወይም ሴት እንደ ሴትም ጳውሎስም ሲናገር ትገዛ የሚለው ሰብሚሽን ነው በእኛ እንደገና ደግሞ እንደ ራስ ውደድ ክርስቶስ እንደወደዳት የሚለው ይሄ ሁለቱ ነገር ሪፍሌክት ካልተደረገ ኮንፍሊክቱ አይመቆም አይደለም ፖሊስ አቆመው ዳኛ አቆመው ይሄ ነገር ተረቶ ብቻ መኖር ስለምንችል ስለዚህ በዚህ አይነት የተጋባችሁ ወገኖቼ እንድትኖሩ ይሄንን የወንድነትና የሴትነት ነገር ተቀበለን ስለዚህ በዚህ መልኩ ነው መቀበል ያለብን ይህን ከተረዳው ከ5 ዓመት በኋላ ኦሬዲ በእኔ ህይወት ለውጥ መጥቷል በትዳሬ ወደ ኋላዎቹ ዓመቶች የግንዛቤ ያገኘን የተማረን በችግሩ ሳልፈን የተማረን ነው መጣ ነው
ከወዲው ያለ ችግር የምትማሩበት መንገድ እኔ ምክር ወይ መልእክት የሚያስቀምጠው ሚስትም እንደ ሆርሞኖቹን ባልም ሚስትም በዛ መልኩ በመኖር ትዳራችሁ የሰላም ይሆናል ብዬ ነው ማምነው። ይሄን እንደ ተከተሉት እንደው በጣም የሚገርም ነገር ነው ሰማሁ። በጣም ደስ ይላል። እስቲ ፓስተር ያው እኛ መጀመሪያ የነበረን በመንፈስ ቅዱስ የተከታተለ ህይወት በጣም ፍቅር የተሞላ ህይወት ይሄ ሲሆን ኮንፍሊክት ይመጣል ብለን አላሰብንም። በመድር ላይ እስካለ ግን 24 ሰዓት በልሳን አይጸለይም ሰው ስለሆነ የሰው የመሆናችን ማንነት ነው አሉ አንድ ናችሁ ቢለንም ሁለት ሰዎች ነን ሁለት ሆነን አንድ ምን ሆነን እና ከዚህ የተነሳ የሐሳብ ልዩነት ይፈጠራል። የሐሳብ ልዩነት በነገራችን እግዚአብሔር ረቶን 40 ዓመት ማንንም እኛን አላስታረቀንም። ያ ማለት አልተጋጨን ማለት በጣም ብዙ ጊዜ እንጋጫለን። የሐሳብ ልዩነት ይፈጠራል። የሐሳብ ልዩነትን ግን ተነጋግረን ያው ጥፋቱ ያመዘነበት ሰው ሶሪ ይላል። እንደዛ ያለን ህይወታችን የመራ ነው። የትዳር ህይወት ይቅር የመባባል ህይወት ነው። ለአድማጮቼ እኔ ማስተላለፍ እንፈልገው ቅም ይዘን የተማንዘልቅም ትዳራችን እንዲዘልቅ ህይወት እንዲቀጥል ለሌላው ትምህርት ልንሆን አንዳችንን ይቅር ልንል ይገባል። ሁለተኛ ማናችንም ቢሆን ሶስተኛ ሰው ጌታ ረቶን አሁን የጋብቻ የቤተሰብ የምክር አገልግሎት ማገልገል ጀምረናል። ያው ያገለገለናለን አሁን ፎርማሊ ያው ጌታ ቢረዳን እንግዲህ ጋድ ይወጣል ያው ማገልገል ጀምረናል። ፎርማል በሆነ ደረጃ ማገልግሎቱን እንቀጥላለን። ከራሳችን ተነስተን ነው ህይወት ሁሉ ጊዜ ከፍታ አይደለችም። ይዘግጣል ይወርዳል ግጭቶች ይመጣሉ። እነዚህን ግጭቶች ግን በመነጋገር እንደ እግዚአብሔር ቃል ይቅር በመባባል እና ያን ነው ህይወትን መቀጠል የምንችለው። እና ዛሬ ብዙ ሰዎች ህይወታቸው ትዳር መቀጠል ያልቻለ አንደኛ ፍጹም እንደሆነ ይገምታሉ። የትዳርን ህይወት ፍጹም አይደለም እየተገነባ የሚሄድ ቤት እንጂ ያለቀለት ቤት አይደለም። ስለዚህ በመንድነው የምንገነባው? በምህረት በይቅርታ ራሳችንን በመሆን ሚስት ለባል በመገዛት እንደ እግዚአብሔር ቃል ሰሚት በማድረግ ራሷን ባል ሚስትን በመውደድ ይሄ ነው ህይወት እየተገነባ እኛ ዛሬም ሪሊ ጓደኛሞች ነን። ያኔ ማለዳ እንደነበረ ጓደኝነት ህይወት ነው ያለን። ጌታ ስለረዳን ያው እየተማርን አሁን ለሌላው ምስክር ለመሆን እግዚአብሔር አብቅቶናል። የትዳር ህይወት ችግር የሌለበት ግጭት የሌለበት ገነት አይደለም። ትግል አለበት ግጭት አለበት። ግን ግጭትን እንዴት ሶልቭ እናደርጋለን እንዴት እናስተካክላለን የሚለውን ነገር አውቀን እንደ እግዚአብሔር ቃል ምህረት ያደረግን አድሰን የምንገነባው ህይወት ነው። ይሄ ትልቅ ነገር ነው። እንጸጸት ነበር ያንን ጊዜ በእግዚአብሔር እርዳታ ባናልፈው ኖሮ የምትሉበት በሁለታችሁም ውስጥ የሚታወስ ግን የእግዚአብሔር ጣልቃ ገብነትን ያያችሁበትን ሞመንት ንገሩኝ እስኪ ፓስተር። ፉል ታይም ስለሆነ እግዚአብሔር ስለዳኝ ሆሊስቲክ ግሮዝ የሚባል ነገር አለና አካላዊ መንፈሳዊ አእምሮአዊ ማህበራዊና ኢኮኖሚያዊ ሞር የኢኮኖሚ ቻሌንጅ ከባድ እነዚህን አምስቱን ለመኖር ልጆችን ትሬኒንግ ሲያደርግ ነበር። ሆሊስቲክ ግሮዝ ዛሬ ላይ አሁን 5 ነው። አሁን ሪሰርች እንደሚያሳይ ወደ 7 ከፍ ብሏል። ሳይኮሎጂ እና ኢሞሽን ሂዩማኑ 7 ዳይሜንሽን የሚለው ነውና አምስቱ ላይ በጣም ሰራ መተን ከብዙ ትግል በኋላ አራቱ ላይ የተሳካ ህይወት በመጠኑ አሳይተን ኢኮኖሚ ላይ በጣም ድግሩ ዝቅ ያለ ነው። ስለዚህ አሁን እነቤቲ ትልቁ ስጦታው አለ እነብሩክ ሙዚቃ ምጫወታው እነሱ የተወለዱ ጊዜ የመጀመሪያ ላይ ይከፈለ የነበረ 70 ብር ነው።
83 84 85 የኔ ደግሞ 70 ነው ከሱም 7 ብር ተቆርጦ 63 ብር ነው ደሞዝ ከዛም የቤት ኪራይ አለ እና በጣም ቻሌንጅፉል ነበር ህይወትና በኢኮኖሚ ጌታ ጣልቃ ባይገባ በየ የሚጸጸትበት ነበር ጌታ ጣልቃ የገባ እግዚአብሔር ሰው ያዘጋጅ ብዙ ሰዎችን ሰው ያዘጋጃል ስለዚህ እግዚአብሔር መንገድ የሆነ ፕሮቪዥን ያመጣ ነው ያለፈው ዛሬ ላይ ግን ምግብ ቤት መኖሩን አለመኖር እስከ መርሳት የልብስ ሁሉ ነገር እግዚአብሔር ያን አልፈን ነው ቅድም መግቢያ ላይ ጌታ እግዚአብሔር እዚህ ያረሰ ማን ነው ስል እዚህ ስቱዲዮ ላይ ሲቀመጥ ወደ ኋላ አስቤ ነው ያንተንም ግቡንም አይነበረና ስለዚህ ያ የኢኮኖሚ ጉዳይ ስቲል ቻሌንጅፉል ነበር ግን እግዚአብሔር ጣልቃ ገብቶ አኖሩናል ያኔ ባኖር ዛሬ የለንም እግዚአብሔር ሰውን ይላከ እግዚአብሔር አንዳንድ ጊዜ በጣም ይገርሙ የአንድ አመት የሚሸፍኑ ሰዎች እና የአንድ አመት የሸፈኑ ሰዎች ዛሬ እግዚአብሔር ባርኳቸው አሜሪካ ነው ያለው ያን ፕሮቫይድ የሚያደርጉ ሰዎች ማለት ነው እንደ መላእክት የወሩን በባንክ ያስገባሉ በታምራት አኑሮናል ዛሬ ምስክሮች ነን እኛ እግዚአብሔር ይባርካል እግዚአብሔር ያኖራል ያምናል እኔ በጣም ኤርሊ ነበር እድሜ በጋብቻ ብዙ ነገር ዕውቀቱም የለም ከፍቅርና ከጸሎት ውጪ ጌታን ባናቅ ኖሮ በትዳራችን አይዘልቅም ምናልባት ዛሬ ወዲያው ተጋብቶ እንደተፋቱ ሰዎች ያ ህይወት እኛንም ያጋጥመን ነበር ከኢኮኖሚው ሌላው ማለት ነው ግን በጌታ ስለሆነ ተመልሰን ወዲያው በጌታ ፊት ንስሐ ገብተን ህይወትን ቀጥለናል በጌታ ስለሆነ ነው ዛሬ ያለው ህይወት ለሌላው ትምርት የምንሆንበት ምሳሌ የምንሆንበትን ህይወት ጌታ ያደረሰን ከሱ ጋር ስለሆነ እሱ ስለያዘን ነው እግዚአብሔር ይመስገን ጌታ የማይጥል አምላክ ነው በጌታ የሆኑት እሱን የሙጥኝ ያሉት አይወድቁም አይጥላቸው እግዚአብሔር ይመስገን በጣም የሚያስደንቅ ነገር ነው የነገራችሁኝና ዛሬ ላይ ትናንትናዎቻችንን ባንረታቸው ወይም እግዚአብሔር ባይረታልን ትናንትናዎቻችን ረድተውን ዛሬን እንዲህ ለመናገር ለመመስከር ብቃት አናገኝም ነበር ትናንትናችን በእግዚአብሔር የተረታልን ሰዎች ነጋችንንም ደግሞ እየረታን በእግዚአብሔር ጸጋና ምህረት ለማለፍ ማሳያ ይሆናል ምስክርነት ይሆንልናልና እናንተ እየነገራችሁኝ በውስጤ አንድ ነገር ያሳስብ ነበር አንድ እንደዚህማ እያሰላሰልኩ ነበር አለፈ ትናንት አለፈ እና ትናንቴ ባንተ እየተሸነፈ የሚል እሱን እያሰብኩኝ ነበር እና ትናንትናዎቻችንን ሁሉ ብዙ ሰው የተረታባቸው ትናንትናዎቻችንን የረታልን እግዚአብሔር ነውና እግዚአብሔር እንደዚህ ደግሞ በብዙ ምስክርነት ስላቆማችሁ ጌታን እጅግ አድርጌ አመሰግናለሁ በእናንተ ቤት ውስጥ ፌቨራይት ልጃችሁ ማን ነው ያ ሳይሆን ኦሬዲ ከዛ በፊት ባንተ መዝሙር በጣም የተባረኩበት ነው ቢመሽም ይነጋል የምለው በጣም ከፍታሉ አንዳንድ ጠዋት ነው እና ታንኪዩ ለማለት ነው እኛ ልጆቻችን የሌዊ እንጀራ የበሉ ነው እንዳይጠፉ ያለን አምስቱ ልጆቻችን አራቱ አግብቷል አንዱ አሁን አላገባም በቅርብ ጊዜ ሊያገባ ዝግጅት አለ ግን አምስቱንም sometimes እኔ በባንክ ቤት እንዳለ ዶላር አያለው ሰርቀ ነው የሚያየው ሰርቀይና ያለን እኛ ቤት የቤተሰብ ህግ ነበር ያወጣ ነው 15 ህግ ውጪ ያለ ማደር የተለያዩ ህጎችን 15 ህጎች አሉ የራሳችን የቤተሰብ ህግ አለ ቅድም ሆሊስቲክ ግሮዝ ብያለሁ እንደዛን ፎሎ አፕ አድርጎ በማደጋቸው የአራቱም ጋብቻ እኛ በመናውቀው ለአንዳንዶች እንደ መብረጥም ድረሰደን እና ተጋብተዋልና ልጆቻችን የጌታ መሆናቸው አንድ ነገር ሲሆን እኛ ተተኪዎቻችን እንደሆኑ የኛ ሌጋሲ እንደሆኑ ሁሉንም እኩል ነው ምናየው
አሁን 5ቱ ስጦታዎቻችን ናቸው 7ቱ ደግሞ የልጅ ልጆቻችን አክሊሎቻችን ናቸው ያለ እናደንቃቸዋለን አንዳንዴ ደስ ሲል ከናንተ እንኳን ተወለደን እስክሉ ድረስ ነው የድነው እንደዛ አይነት ነገሮች ብዙ በአንድ አይነት ነው የምናያቸው አሁን ሁሉም በአንድ አጥቢያ ለቡህዮት ራን ቤተክርስቲያን ውስጥ ነው የምናገለግለው ምናልባት አንድ ላይ ተቆማላችሁ ለኳየር አንድ ብዙ ስለሆነ ቁጥሩ ደስ ይላል ብዬ ነው በእነሱ የመጡትን ምን ልጆቻችን ነው የምናያቸው ወደ 15 17 ሆነን አላው አንዳንድ ጊዜ ዩኒቲ ስብሰባ ይኖራል የተለያዩ ሚዲያም ላይ አንዳንድ ፕሮግራሞች ወደፊት ይኖሩናል የታስፈቅደ የሚሆን ይሆናል ግን ሁሉንም እኩል ነው የምናየው እኛ ነው አሳርፎናል ኢንካም ብዙ ባይኖርንም እነሱ እኛን ካሁኑ መጦር ጀምሯል ያግዙናል ፕሮቫይድ ያደርጉናል የሚያስፈልገን ነገር ሁሉ ሞር በእነሱ በኩል ነው ፕሮቫይድ ያደርጉናል የሚችሉትን ይጸልዩልናል በርቱ ይመክሩናል ይወቅሱናል አለፈ ትናንት አለፈ ዘመኑ አለፈ ወጀቡ አለፈ ኢየሱስ በአንተ ሕይወቴ እየተደገፈ ኢየሱስ በአንተ ሕይወቴ እየተደገፈ አለፈ ትናንት አለፈ መከራው አለፈ ወጀቡ አለፈ ውጊያው አለፈ ኢየሱስ በአንተ ሕይወቴ እየተደገፈ ኢየሱስ በአንተ ሕይወቴ እየተደገፈ ወድዬ በአንተ ሕይወቴ እየተደገፈ ኢየሱስ በአንተ ሕይወቴ እየተደገፈ አለፈ ውጊያው አለፈ መከራው አለፈ ትናንት አለፈ ወጀቡ አለፈ ኢየሱስ በአንተ ሕይወቴ እየተደገፈ ኢየሱስ በአንተ ሕይወቴ እየተደገፈ የማንን መዝሙር ስትዘምር በጣም ይወዱላታል ፓስተር በዛን ጊዜ መጀመሪያ አካባቢ እንዴው መጀመሪያ የተመሰጡበት መዝሙር በድምጽ የቸርች የድሮ ጊዜ ቀደም ታነሳ ነበርና ይሄ ሳንሱር እየተደረገ ይቀርብ ነበር ኳየር ውስጥና የዛን ጊዜ አው መዝሙሩን አረስቻለሁ ግን የኳየሩ መዝሙር ነበር የኳየር መዝሙር ሳንሱር ተደርጎ ምን ብለው ድሮ ማለት ነው ማን የጻፈው እሱ መዝሙር በግሩፕ ነው እንጽፋለን ያው ጻፊዎች አሉ ኳየር ውስጥ ከዛ አንዱ መዘምር እስቲ ወይም እንደው በልብኛው መዝሙር እንዲ አውትሪች ምናምን እየወጣን እናገለግል ነበር እና ትንሽ ከሻሸመኔ ነው ልጆች ሙሉ የተወለዱት ሻሸመኔና ወንዶገነት ያው እናገለግል ነበር አውትሪች እየሄድን እናገለግል ነበር ወደ ውስጥ አርሲ ውስጥ እናገለግል ነበር እና በጣም አያንዳንዶቹ ላይፍ በጣም ያሳዝናል ለልጅሽ ይሄን መዝሙር ሰጥሻታል ደስ ይላል ይሄ በጣም ወንጌል ሰውን ይለውጣል ህሙማኖች ሲፈወሱ አንካሶች ሲሄዱ ታሪክ ሲለወጥ በወንጌል እዛው ነው ይሄን መዝሙር የተቀበልኩት በኋላ ያው በኳየርም እንዘምረው ነበር በጣም ወንጌል 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 እሳት ነው ወንጌል ብርሃን ነው ወንጌል ሕይወት ነው ወንጌል እውነት ነው ወንጌል 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 እሳት ነው ወንጌል ብርሃን ነው ወንጌል ሕይወት ነው ወንጌል እውነት ነው ኮተትን ያስጥላል
ስለ ሰጣችሁን ቴስቲሞኒ እጅግ አድርገን እናመሰግናለን። ልጃችሁ ቤቲ ወይም ቤተልሔም ዳንኤል እንግዲህ በዝማሬው አገልግሎት ውስጥ እና በጸሎት በጣም እግዚአብሔር አምላክ በትዳርም በልጅም ባርኳት ስታዩ ለሷ በህይወቷ ውስጥ ያያችሁት ምን ነገር ኖሮ ነው በራእይ ስም ያወጣችሁላት የሚለው ነገር እሷን ነገር ለመጠየቅ ነው። ስሙ እንዴት መጣ? ምክንያቱም እሷ ስትነግረኝ በድምጽ ነው ስሜ የወጣው የሚል ነገር ምንድን ነበረ ሁኔታው? እንዴት ተከሰተ? ለምንስ ዓላማ ያ ነገር መጣ? ምክንያቱም ሁሉ ነገር ዓላማ ስላለው በመንፈሳዊ ዓለም ውስጥ ቅድም እንዳነሳነው ያው ልጆቻችን በእግዚአብሔር እርዳታ ሁሉም ቤት ውስጥ ነው የተወለዱት። ሐኪም ቤት ሳይሆን ቤት የአካባቢ የሚያግዙ ሰዎች አሉ። ቤት ነው የተወለዱት። ሶስተኛ ልጃችን ናት እና የዛን ቀን አጋጣሚ ምጥ መጣ። እኔ ከቤት ወደ ሌላ ከተማ ልሄድ ወደ ከተማ ሲወጣ ውስጤ ላይ ወደ ኋላ ወደ ቤት እንድመለስ ጋይድ አደረገኝ መንፈስ ቅዱስ እና ምጡ አለ ተፋፍሟል። ተንበርክኬ እየጸለይኩ ነበር። ትዝለኛ ጉልበቴ ውስጥ ላይክ እንደ ኤልያስ ተንበርክኬ ስጸልይ ድምፅ ሰማሁ። ልክ ነው ቤተልሔም የሚል ድምፅ ሰማሁ። ወዲያውኑ ውስጥ ያለው የመንፈስ ቅዱስ ድምፅ የምትወለደው ልጅ ስም እንደሆነ ከዛ ኮንሰፕት የወሰድኩት ቤተልሔም የሚል ወንድ አልሰማሁ። ወደ ሴት ይሆናል ቀየርኩ። መንፈስ ቅዱስ ቀየረ እንጂ ቀየረው ወደ ሴት ቀየረ በቃ ወዲያውኑ። ስለዚህ ትንሽ እንደቆየ ድምፅ ጩኸት ሰማሁ። ከኋላ ነበር ውስጥ ናቸው ሌላ ስላለው ስለዚህ ተወለደች ሴት ነው ቤተልሔም የሚለው ስም። ከዛ በቀጸና ከእለቱ ጀምሮ ቤተልሔም የሚለው ስም ቤተልሔም ተባለች። ስሙ ወዲያውኑ ወዲያውኑ ስም ጸናላት። ሌላው ቤተልሔም ስፒሪቹዋሊ ላይፏ በጣም ስትሮንግ ነው። በርግጥ እግዚአብሔር ረቷቸው ሁሉም አገልጋዮች ናቸው፣ አስተማሪዎች ናቸው፣ ነቢያቶች ናቸው። ቤተሰብ ሁሉ ይመሰክራል። ቤቲ ግን በጣም የጸሎት ሰው ናት። መንፈስ ቅዱስ ልጅ ሆና ነው ያው እንደኔም የተሞላቸው። ገነት ቸርች ኮንፈረንስ ነበር በሄደችበት እዛ ተሞላች። በመከራ ነው ቤት የመጣችው። ከዛ ትምህርት ቤት ማልሄድ ብላ ክፍሏን ዘግታ በቃ በልሳን መጸለይ ብቻ እና በጣም ከዛ ቀጠለ ብቻ ላይፏ የጸሎት ሙሉ ቀን ጸልያለች። ህይወቷ ጸሎት ነው። ድርድር የለም በጸሎት በጣም ነው የምትጸልየው። በጣም አንብልናት። ቤተክርስቲያን ፕላንት ባደረግንበት በጣም እግዚአብሔር እሷን ተጠቅሞ ብዙ ልጆች አፍርታለች። ቸርች ውስጥ አሁን እሷ ያፈራቻቸው ልጆች ይዘምራሉ። ሰንደ ስኩል ታስተምር ነበር። እሷ ያስተማረቻቸው ልጆች ለብዙዎች ጭና መንፈስ ቅዱስ ተሞልተው ዛሬ ከሷ ጋር ያገለግላሉ። ያው ይሄን አመት አላገለገለችም። ከዚህ በኋላ እንግዲህ ይሄ ብሬክስ ሩን አሁን ልጅ አዲስ ስለወለደች በቃ ልጄን ላሳድግ ያው እሱም ያውጭ ስላለ ደረቅ ናት። በጸሎት ደረቅ ናት። የለም በቃ ልጸልይ ካለች በር አይከፈትም ሙሉ ቀን። ያው ድርድር የለም በጸሎት። እሷ ኤቭሪቲንግ የምታገኘው በጸሎት ነው። ደስ ይላል በጣም። እግዚአብሔር ይመስገን። እግዚአብሔር አምላክ ያክብራችሁ። ከዚህ በኋላ ደግሞ ረጅም እድሜ ድንቅ የሆነ የእግዚአብሔር ክብር የሞላበት አገልግሎት እንዲሆንላችሁ በቤተሰባችሁ ደስታችሁና ፍሬያችሁ እንዲበዛ እንግዲህ በመላው የግሎሪ ዞን ሚዲያ አድማጭ ተመልካቾችና በራሴ ስም እንደዚህ ይሄንን ምኞቴን ጸሎቴን አቀርባለሁኝ። በጣም 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 ቴንኪው። እንደው በመጨረሻ ምናልባት እንደው ለዚህ ትውልድ እንደው ለወጣቱ ትውልድ የምትመክሩት አንዳንድ ነገር ልፍቀድላችሁና ለልጆቻችሁ የምትሉት ነገር ካለ? እግዚአብሔር ረድቶን ልጆቻችን ክርስቲያን ሆነዋል፣ ክርስቲያኖች ናቸው። ይሄ የሆነው ግን እንዲሁ ከሰማይ ወርዶ አይደለም እና
ኤርሊ ላይ እንደነገርን የበጋብቻም እድሜ ልጅነት ነበር ግን እግዚአብሔርን በጣም የሚፈልግ ልብ ነበረን ልጆቻችን ይዘን በጣም በእግዚአብሔር ፊት እንጸልይ ነበር እንደው ማለዳ ሴቶቹ ትንሽ ሆነው 9 ሰዓት ብንቀሰቅሳቸው ተነስተው ከኛ ከሁለት ሴቶች 3 ወንዶች ነው ልጆቻችን 9 ሰዓት ብንቀሰቅሳቸው ይጸልያሉ ተነስተው ወንዶቹ ሌላ ክፍል ነው የሚተኙት ትንሽ ትግል ነበር ወንዶቹ ጋር ትግል ነበር ግን ያው በቁጣም በልመናም መተናብረን እንመረከካለን እነሱ ክፍል ወንዶቹ የሚተኙበት ክፍል እና ያ ልምድ ሳናውቅ ህይወታቸው ላይ መንፈሳዊ ነገር እንዲዘራ ሆነ ብዙ ዕውቀቱም ኖሮ ሳይሆን አብረን እንጸልይ ነበር አብረን የእግዚአብሔርን ፊት አብረን እንፈልግ ነበር ቢፈልጉም ባይፈልጉም ስፔሻሊ ወንዶቹ በርግጥ አሁን እግዚአብሔር ረቶን መሪዎች ናቸው አስተማሪዎች ናቸው አገልጋዮች ናቸው ግን እዚህ ጋር የተደረሰው ዘር የተዘራው ዘር ነው እኔ አሁን ብዙ ጊዜ ቸርች ላሉት ወገኖችም የምናገረው ነገር አለ ልጆቻችሁን የሰንደይ ስኩል መምራኖች አይለውጡ ልጆቻችሁ ከናንተ ጋር ሳምንት 2 ሰዓት ቸርች መጥተው ልጆች ይቀየራሉ ብላችሁ አትጠብቁ አብራችሁ ጸልዩ እንደምታስተምሯቸው ምግብ እንደምትመግቧቸው የእግዚአብሔርንም ቃል በየቀኑ ውስን ነገር ቢሆን ሼር አድርጓቸው ያን ነው የምታገኙት ይያል ቤት ቸርችም ላሉት ለመንበሮቻችን የማወራው ነገር ነው እና ልጆቻችንን እግዚአብሔር ይረዳን ብዙ ዕውቀትም ኖሮን አይደለም ግን እንጸልይ ነበር ግን ያ ምን አደረገ እግዚአብሔር ከዛ ደግሞ ጓደኛ ያረግናቸው ልጆቻችን እስቲ ለአሁንም ልጆቻችን ጓደኞቻችን ናቸው ዳኒም ብዙ ጓደኛ የለውም ወንዶቹ ጎረምሶች ናቸው የልጆች አባቶች ናቸው ሴቶቹ ጓደኞቻችን ናቸው አጭር መልእክት ለትውልድ አንደኛው የኛ ወላጆች ኢየሱስን ይዘው እኛም ኢየሱስን ይዘን ልጆቻችንም ኢየሱስን ይዘው ማየታችን ትልቅ ሌጋሲ ነው ስለዚህ ትውልዱ ኢየሱስ ዛሬም ቢሆን ያው ነው የእግዚአብሔር ቃል ትላንትና ዛሬ ለዘላለም ኢየሱስ ሕያው ነው ስለሚል ኢየሱስን ያዙ ነው የምለው ፋሽን አይደለም ዘመን አይቀይራውም ስለዚህ ያለው ፖስት ሞደርኒዝም ብዙ ቻሌንጆች ስላሉ ኢየሱስን ያዙት ነው መጀመሪያ ሁለተኛ የእግዚአብሔር ቃል አያረጅም የእግዚአብሔር ቃል በጣም አደንቃለሁ ቃሉ የሚበርዝ ብዙ ነገር ስለመጣ ብዙ ቨርዥኖች አሉ በአሁኑ ጊዜ በተለይ ሶፍት ኮፒ አለ ሃርድ ኮፒ አለ እኔ ሃርዱ ላይ ብናተኩርም ደስታዬን አልችለውም ሃርድ ኖሮን የተበረዙ አሉ በሚዲያም እንደሚባለው ስለዚህ የእግዚአብሔርን ቃል ያዙ የእግዚአብሔር ቃል የነፍስ ምግብ ነው የህይወት ምግብ ነው የሚል እና መልእክት ነው ሁለተኛው ያለ ሌላው ኢየሱስ ክርስቶስ እንግዲህ ህይወታችሁን አድርጋችሁ ያዙ ጸልዩ ይሄን ሁለቱ ነገር ላይ ለማተኮር ፈልጋለሁ ምናልባት ቲኔጀሮች ትንሽ ልጆችም ወጣቶችም የሚለው መልእክት የእግዚአብሔር ቃል የእግዚአብሔር ወርቃማ ሕግ አለ ልጆች ሆይ አባት ወላጆቻችሁን አክብሩ በምድር እድሜያችሁ እንድረስ ይልና መልካም እንዲሆንላችሁ ይላል መልካም እንዲሆንላችሁ እመኛለሁ በምድር ላይ እድሜያችሁ ረጅም እንዲሆን ወላጆቻችሁን አክብሩ ለማለት ይፈልጋለሁ ደስ ይላል በጣም 40ኛ ዓመት በእንግዲህ 40 ዓመት ሳይሞላ ነው ያከበርነው አሁን ሰኔ 25 ያው ልጆች በሆነ ኮንፈረንስ ላይ ሰርፕራይዝ አረጉን ኦኬ ኬክ አምጥተው ካባ አምጥተው ልጆቻችን ቸርች አንቨርሰሪ ቸርች በዓል ስታደርግ ኤግዛክት ቀኑ ላይ ሳይሆን ያው ተመሳሳይ አመቱ ላይ ተመሳሳይ አመቱ ላይ ነው ያው በአንድ ልደቱን ያከበረ እስከ 30 ድረስ ያው የሱ ነው በሱን ያዝላችሁ ግን እንደው በአንድ ነገር እርስ በርስ ወድሻለው ወዳለው ተባባላላችሁ በርግጠኝነት በጣም ጓደኛሞች ስለሆናችሁ ጓደኛነን ስላላችሁ ፐብሊክሊ ግን ተባብላችሁ አታቁም ዛሬ በጣም ጌታ ረድቷችኋል እኔንም አዘጋጅቶላችኋል እና የኡነት የስከዛሬ እገዛን
አብሮነትን የፍቅርን ህይወት የእግዚአብሔርን ዓላማ አብሮ የመፈጸም በወደፊት የህይወት ግቦች ውስጥ አንዱ ለአንዱ ከእግዚአብሔር የሆነ ስጦታ የሆነበትን ነገር አስባችሁ እንደከዛ ከልጅነት ጊዜ ጀምሮ እስከ ዛሬ ድረስ ያደረሳችሁን እግዚአብሔር እንደምታመሰግኑት አንዳችሁ ለአንዳችሁ የእውነት ፍቅርን ለመናገር እንድትችሉ ይሄንን እድል ልስጥ እኔ thank you ማለት sorry ማለት I love you ማለት ደፍራለሁ እና አንዳንዴ ውጪ ዜጋዎችም ጋር ሳሳልፍ የተማርኩት ነገር አለና ዛሬ ለተጠየቁት ጥያቄ እንግዲህ አዳ እኔ ፓስተር አለለም more time አብረን እንጸልያለን more time አብረን እናደራለን የሚገርመው ነገር አጋፔ ፍቅር ወደ ኤሮስ በግሪከኛው አልፎ ወደ ሌላውም ድረስ ዘልቆ ሄዷል ከአጋፔ ነው ግን ስለዚህ በጣም thank you እነዚህ በጣም ቆንጆ ልጆች የልጆች ባንቺ የመጡ ናቸው የማይጸንሽ ፍሬ ናቸው አመሰግናለሁ ደስ ብሎኛል ዛሬ ከዚህ ካለው በገንዘብ ሊባርክ ፈልጋለሁ 10,000 ብር ዛሬ ስጦታ ለመስጠት በዚህ ትልቅ ካብናንት ከፈጣሪ ጋር ነው ሰው የገባበት ነው በተለይ በክራስት ስሞል ቃል ኪዳን የሚለው ትንሹ ቃል ኪዳን ጋብቻ ናት ስለዚህ እነዚህ ሁለቱ አብሮ በመጽሐፍም ላይ አስቀምጫለሁና ትንሹ ኪዳን ትልቁ ኪዳን እዚህ መተን ኤክስፒሪየንስ ምንድነው ምን ለማመድበት ቦታ ነው ይሄን የመለማመድ እድሉን አግኝቼ የ40 አመት አሁን 40 አመት ያለው መልካውንም ቆንጆ ናት ታምራለች ስለዚህ ይሄን መልክ ጠብቃ የኔ እድሜ ትንሽ የ10 አመት ጋፕ ነበር እኔ 25 አመት እሷ ወደ 15 አመት ነው የዛን ጊዜ ነበር የልጅነት ፍቅር ነብዩ ሚልኪያስ 2:14 ላይ የልጅነት ሚስትን ይላል የልጅነት ሚስትን ይላል ደግሞ የቃል ኪዳን ሚስትን ይላልና ጠብቄ እስካሁን ቆይቼ አንቺም ቆይተሻል በጣም ይወድሻለሁ thank you እኔም ወዳለሁ እነሆ ደግሞ ለፓስተር አዳኒት ጊዜ በጣም መልካም አባት ነው በጣም ጥሩ ባል ነው ዳኒ ፍቅርን ያየነበት ልጆቹ እዚህ መጥቶ ቢነግሩ እና በጣም ለቤቱ ሚሳሳ ቤቱን የሚወድ ውጪ እንኳን ተጋብዞ ቢበላ እኛ ወይ ወተን መጋበዝ አለብን ማለት ምንም ስንገናኝ ምንም የለም በዜሮ ነው የተገናኘነው ግን ያለው ፍቅር ግን በቃ ጥልቅ የሆነ ፍቅር ነው እኔም ወድሃለሁ በጣም ጥሩ ባል በጣም ጥሩ አባት ነህ እግዚአብሔር ረጅም እድሜና ጤና ይስጥ ተባረክ Thank you so much እግዚአብሔር አምላክ ያክብራችሁ መልካም ዘመን ይሁንላችሁ አሜን እኛንም እንደው ባርኩን ህዝቡንም እንደው ባርኩ የሚመለከታችሁን እና ጸልዩልን እግዚአብሔር በነገር ሁሉ ከፍ ያርጋችሁ Thank you so much for your time አሜን እግዚአብሔር ባርክ አሜን ራእይን እንደግፋለን ዝም በቪዥን ግቢ ውስጥ ኮንቴነር ያየው ነው ለምን የምን እንደሆነ ያላቅም ስለዚህ ወይ እግዚአብሔር ያመጣል ወይ የታዘዘ ነገር ይኖራል ራእይ አይቻለሁ ኢንሳን ነገር አልወጣም ኦኬ እዚሁ ስትገቡ ነው ያየው just ስቱዲዮ ሶኜ አይ ነበር ኮንቴነር ዛግቢ ውስጥና አሜን እግዚአብሔር ያየ ነገር አለ ማለት ነው እግዚአብሔር ይክበር ምክቶች እግዚአብሔር ባርካችሁ ሚዲያ ላይ ያላችሁ ወገኖች ሁሉ ልጆቻችሁን ትዳራችሁን ዘመናችሁን እግዚአብሔር ይባርክ መልካም ሁሉ እንመኝላችኋለን አሜን እግዚአብሔር ይጠብቃችሁ ይባርካችሁ እንወዳችኋለን አሜን የግሎሪ ሚዲያ የተባረከ ይሁን እግዚአብሔር አብስቶ ይባርክ Thank you so much ኮንቴነሩ እንደው አዲስ በተሰጠን በዚህ ቦታ ላይ በራሳችን የአምልኮ ማዕከል ቦታ ላይ የመጀመሪያ ዙር በ280 ሚሊዮን ብር የመጀመሪያ ዙር ስራ ልንሰራ ፕሮጀክታችንን ላውንች አሁን በቅርብ እናደርጋለን እና እንግዲህ ኮንቴነሮች እየመጡ ከሆነ
የእግዚአብሔር ዓለም ያዘጋጀው ነገር አለ ማለት ነው በዚሁ አጋጣሚ እግዚአብሔርን እንድታመሰግኑ እናንተም አብራችሁን እንድትቆሙና እግዚአብሔር አምላክ በሰጠን በዚህ አዲሱ የአምልኮ ማዕከላችን ውስጥ ለምናደርገው የመጀመሪያው ዙር 280 ሚሊዮን ነው ሁለተኛ ዙር 280 ሚሊዮን ሶስተኛ ዙር 280 ሚሊዮን በአራት ዙር የሚሰራ በ280 ሚሊዮኖች የታጀበ ፕሮጀክቶችን አዘጋጅተናል ቁጥሩ ትልቅ ይመስላል ግን ትልቅ እግዚአብሔር እንደሆነ አምነን ለትውልድ የሚሆን ትልቅ ማዕከል የአረጋውያን መጦሪያ የህፃናት ትምህርት ቤትን ማሳደጊያዎችን የያዘ የአምልኮ ማዕከል የወንጌል ስርጭት ማዕከል የሊደርሺፕ ሴንተርን እንደዚሁ ያደረገ በቤተክርስቲያናችን ውስጥ ፈንዳሜንታል ክርስቲያን ሊደርሺፕ ፕሮግራሞች አሉን በእናሰለጥናለን በየጊዜው እና ብዙ ጊዜ ብዙ ዙር አስመርቀናል በሄንን ደግሞ በማዕከል ደረጃ ከፍ ባለ ሁኔታ ለማድረግ ይሄ ፕሮጀክት ተይዟል አብራችሁን ሁኑ ጸጋ ይብዛላችሁ እንወዳችኋለን thank you so much we love you so much